ራቢያ ወይ ነይ እስኪ አንዴ። መታል እንደ ውዴ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስትገባ አላየሁህም እንዴ ቆየሁ እኮ 5 ደቂቃ ሆነኝ ከመጣሁ። ውስጥ ነበርኩ ለዛ ነው። ጉድ ጉድ እያልሽ ነው እንዴ? አዋ መምጫ ሰዓት አይደል? እንዴት ነበር ስራ? አልሐምዱሊላህ ስራ በጣም አሪፍ ነበረ። እሺ ይሄ ላንቺ ነው። ዛሬም ለኔ? አዎ ትናንትም ላንቺ፣ ዛሬም ላንቺ፣ ነገም ላንቺ። ላንቺ ስጦታ መስጠት አይሰለችም። ታዲያ መቼ ነው ላንተ የምትገዛው? እኔ ምን አጣው? ምን ላንቺ ነው የገዛሁት አይደል? ለኔ እኮ በየቀኑ ነው። ወያ እንዴት ያምራል! በጣም የሚያምረው። ወደድሽው እንዴ? በጣም ኦኬ። ምርጫ ላይ በጣም ጎበዝ ነኝ ማለት ነው። ሁሌም አሪፍ ነገር ነው የምትገዛልኝ። በጣም ነው የማመሰግነው። እሺ ይሄ ምስጋና ታይዋ እንዴ? አንተ ነህ ላመሰግንኩ። ማንን ላመስግን? ታይ አላህ ቀጥል እኮ ያለኝ አንተ ነህ። ምስጋናው ይቅርብኝ። ላንቺ ምንም አይሰለቸኝም። ኑርልኝ ሀቢቢ። በጣም አመሰግናለሁ። ደስ አለሽ? በጣም አንቺ እንደዚህ ሲልሽ ደግሞ እኔ የበለጠ ደስ ይለኛል። አውቃለሁ ውዴ። ምሳ ደርሷል? አዎ የኔ ውድ ደርሷል። ምሳ በልቼ እስኪ እኔም ወደ ስራ ሄዳለሁኝ። እሺ በጣም የማመሰግነው። እሺ ኧረ ምስጋና ተይው እባክሽ። ኡስማን እኔን ለማስደሰት የማይፈነቅለው ድንጋይ የለም። እኔም በበኩሌ ሰላም እንዲሰማውና በስራው ስኬታማ እንዲሆንልኝ እጅግ በጣም እጥራለሁ። የተቻለኝን ሁሉ አደርግለታለሁ። ቢስሚላህ ቢስሚላህ። ይህንን የአንቺን ጉርሻ ለምጄክ ለስራ ከሀገር ቦታ ምን ሊውጠኝ እንደሆነ ሳስበው በጣም በቃ። እኔስ ብትል ውዴ አልጣፈጠህም መሰለኝ። ኧረ የአንቺ ምግብ ምን ይጠየቃል እንዴ? ከጣፈጠ ብላ እናሳየኝ። ወይኔ ሰዓቱ ደግሞ እንዴት ነው የሚሮጠው? አብሽር ትደርሳለህ ብላ ዝም ብለህ አልሐምዱሊላህ የኔ ጌታ። ምን ይሳናሃል? አሁን ይህንን ሰርፕራይዝ እንዴት ነው ለባል የምነግረው? መቼም በጣም ደስ እንደሚለው እርግጠኛ ነኝ። ለማንኛውም ልደውልለት። የት ይሆን ያለው? ሄሎ ሄሎ ውዴ። ወዬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የት ነህ? ስራ ቦታ አካባቢ ነኝ። ቡና ለመጠጣት ወጥቼ። ለምሳ ትመጣለህ አይደል? ወይ ዛሬ እንኳን አልመጣም። እዚህ ሆነ አንድ ማለቅ ያለበት ስራ ስላለ እሱን እየሰራሁኝ እዚሁ አካባቢ ነው የምበላው። በቃ እኔ እመጣለሁ። የምነግርህ ትልቅ ሰርፕራይዝ አለኝ። የምን ችኮላ ነው? የምን ሰርፕራይዝ? ማታ ስመጣ አይደርስም? ወይ እኔ እስከ ማታ መጠበቅ አልችልም። ይህንን የመሰለ ትልቅ ሰርፕራይዝ ይዤ እስከ ማታ መጠበቅ አልችልም። ታዲያ ካልሆነ ለምን በስልክ አትነግሪኝ? አይ በስልክማ አይሆንም። ይህንን የመሰለ ትልቅ ሰርፕራይዝ ስነግርህ ፊት ላይ የሚታየውን ደስታ ለማየት በጣም ነው የጓጓሁት እኮ። ምን ቢሆን ነው ይሄን ያክል? እንዴ በጣም ትልቅ ሰርፕራይዝ፣ ከምታስበው በላይ። እስከ ዛሬ ስንጠብቀው የነበረ ነገር። ያው ሁሌ የምንገናኝበት ቦታ አለ አይደለም? እዛ ምሳ የምበላበት ስራ ቦታ። አዎ እዛ ልምጣ? በቃ እዛ 7 ሰዓት ላይ እጠብቅሻለሁኝ። ኧረ እኔ ቀድሜ ነው የምደርሰው። በቃ እዛው እንገናኝሽ። እሺ በቃ እዛ እመጣለሁ። የኔ ጌታ አመሰግንሃለሁ። አልሐምዱሊላህ ትልቅ ነገር ነው ያደረክልኝ።
መቼም ይችን ቀን በክብር መዝገብ ላይ ነው መመዘግባት። ማለቅ ያለበት ስራ ስላለ እኔ እዚህ አካባቢ ነው የምበለው። እኔማ ቤቴ ነው የምበለው። ለምን ነው ታውቃለህ? ልጆቼ በጣም ስለሚናፍቁኝ ነው። ምሳ በላለው በሚል ሰበብ ልጆችን ለማየት ነው በዛ ጊዜ ወደ ቤት የምሄድ። ይሄን ያህል እናሳ ቀላል። በተለይ አዲሱ ልጄ እንዴት እንደሚናፍቀኝ ጠረኑ ራሱ ልነግርህ አልችልም። ለነገሩ አንተ ምን አለብህ? ልጅ የለ ምን የለ እኔ ነኝ እንጂ በልጅ ናፍቆት